አሃት አብያተ ክርስቲያናት እነማን ናቸው? ለምንድን ነው አሃት የተባሉትስ ሚለውን እናነሳለን። አሃት አብያተ ክርስቲያናት የሚባሉት ቀደም ሲል 5 ነበሩ። አሁን ግን ወደ 6 አድገዋል፣ ኤርትራ ስለተጨመረች ማለት ነው። እነሱም ኢትዮጵያ፣ እስክንድሪያ፣ ሶሪያ እና አርመኒያ እና ህንድ 5ቱ ናቸው። 6ኛዋ አሁን ከኛ የተከፈለችው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን። እነዚህ አሃት አብያተ ክርስቲያናት ወይም ኦሪየንታል ቸርችስ ተብለው ይጠራሉ ማለት ነው። ምንድነው አሃት ያሰኛቸው እየተባለ እንደሆነ አሃት ያሰኛቸው የነገረ መለኮት አስተምህሯቸው የምስጢረ ስጋዊ በምስጢረ ስላሴ በምስጢረ ቁርባንና በሌሎች ምስጢራት ተሳትፎ ላይ ትምህርታቸው ተመሳሳይ ስለሆነ ነው። እነሱ ያጠመቁትን እኛ እናጠምቅም፣ መቀበል እንችላለን። እኛ ያጠመቅነውን በእኛ ቤተክርስቲያን ስር የኖረን አንድን ሰው እዛ ብንልከው አገልግሎቱን መቀበል ይችላል። ወይም ደግሞ ሄዶ እዚያ ልቆርብ እችላለሁ። አሁን እኔ እስክንድሪያ ሄጄ ልቆርብ እችላለሁ። በእስክንድሪያ ጳጳስ ልባረክ እችላለሁ። እንደሚታወቀው የእኛ ቤተክርስቲያንም በእስክንድሪያ ሀገረ ስብከት ስር ነው የነበረችው። በእስክንድሪያ መንበረ ፕትርክና ስር ነው የነበረችው። አንዳንድ ሀገረ ስብከት ጳጳስ እየተመደበላት። ይሄ የሆነው ለምንድን ነው? አስተምህሯችን ወይም ሃይማኖታችን አንድ ስለሆነ ነው። ይሄ የሆነበት ዘመን የሆነ ጊዜ ላይ ነው ይሄ ስም የተሰጠው። መቼም አሃት ሲባል ሌሎችን ተገንጥለን ሌሎችን ትተን ስድስቶቻችን ብቻ አሃት ስንባል ዝም ብሎ ያለ ምክንያት አይደለም። የሆነ ዘመን ላይ ነው ይህን ስያሜ ያመጣ ነው። በተለይም ከ451 ዓመተ ምህረት በኋላ ቅድም እንደነገርኳችሁ የኬልቄዶን ጉባኤ ከመጣ በኋላ ማለት ነው። የኬልቄዶን ጉባኤ ማለት የጉባኤ ከለባት ተብሎ የሚጠራና አብያተ ክርስቲያናት ሁሉም ያልተቀበሉት፣ በተለይ የኛ ቤተ ክርስቲያን የማትቀበለው እነዚህ አሃት አብያተ ክርስቲያናት የሚባሉት በሙሉ የማይቀበሉት ናቸው። እነዚህ አብያተ ክርስቲያናት በነገራችን ላይ ኢኬልቄዶናውያን ተብለውም ይጠራሉ። የኬልቄዶን ጉባኤ የማይቀበሉ ማለት ነው። ካቶሊክ የሚባለው እምነት ሲመሰረት ወይም ደግሞ ስም ሲወጣ ኬልቄዶን ላይ በተደረገው ጉባኤ የንጉሱን ፈጻሚያነ ፈቃደ ንጉስ ወይም ደግሞ መምለኪያን ተብለው ነው የሚጠሩት። እነዚህ ሰዎች የንጉሱን ፈቃድ ፈጻሚዎች ናቸውና በንጉሱ ፈቃድ በዚያ ዘመን የነበረችው የሮም ቤተክርስቲያን በወቅቱ የነበረው ፖፕ ሊዮን የሮም ቤተክርስቲያን ፖፕ የነበረው ሊዮን በጻፈው ደብዳቤ መሰረት በጉባኤው ላይ አንድ አካል ሁለት ባህሪ የሚል አቋም ይዘው ተነስተዋል። ብዙ አብያተ ክርስቲያናት በተለይ ምስራቃውያን የሚባሉት እና ሌሎችም አብያተ ክርስቲያናት የራሳቸውን አቋም ይዘው ተለይተዋል። የእስክንድሪያ ቤተክርስቲያን ግን የሚከተሏትን ይዛ አሁን የጠራናቸውን አብያተ ክርስቲያናት መሪዎች ይዛ ተለይታለች። ያን ጊዜ እስክንድሪያን ወክሎ የተገኘው ቅዱስ ዲዮስቆሮስ ነው የነበረው። 25ኛ የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ነው። እሱ በተገኘ በዛ ቦታ ላይ አውግዞ ለብቻው የተለየ እሱ ነው። እሱ ሲወጣ ግን ከጉባኤው ላይ እነዚህ አሁን የጠራናቸው አብያተ ክርስቲያናት ተለይተው ወጥተዋል ማለት ነው። ያን ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትወከል የምትችለው በእርግጥ በእስክንድሪያ ቤተክርስቲያን ነውና እኛም የምናምነውና የምንከተለው የእስክንድሪያ ቤተክርስቲያን የምታስተምረውን ስለሆነ ኢኬልቄዶናውያን ከሚባሉት ወገን ነው የምንመደበው ማለት ነውና ከዚያን ጊዜ ጀምሮ አሃት ተብለዋል። እነዚህ የኬልቄዶንን ጉባኤ የማይቀበሉት ወይም ክርስቶስ አንድ አካል አንድ ባህሪ ነው ብለው የሚያምኑ ከሰማይ ሰማያት ወረደ ተወለደ በማለት ሁላችንም እንስማማለን። ካቶሊኮችም ይሄን ይላሉ። ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ በሚለው አንድ ነው። ልዩነቱ እነሱ አንድ አካል ሁለት ባህሪ ነው። ይሄ ማለት መለኮት የመለኮትነትን ስራ ይሰራል፣ ሰውነትም የሰውነትን ስራ ይሰራል ብለው ያምናሉ። በበላ በጠጣ ጊዜ ይሄ ሰውነት ስራ ነው ብለው ነው የሚያምኑት። በደረቅ ግንባር ላይ ነው በፈጠረ ጊዜ ደግሞ ይሄ የመለኮት ስራ ነው ብለው ያምናሉ ማለት ነው። እኛ ግን በተዋህዶ ነው። ስጋ በመለኮት ስራ አለበት፣ መለኮትም በስጋ ስራ አለበት ብለን እናምናለን ማለት አንድ ባህሪ ማለት ይሄ ነው። በነገራችን ላይ አንድ አካል አንድ ባህሪ ካልሆነ ካሳችንን ፍጹም አይሆንም ማለት ነው። እኛ የሚሞትልን ማሰው እኮ በጣም ብዙ ሰው እኮ ነው የሞተው። ብዙ ነቢያት ስለ ህዝቡ ሞተዋል እኮ ስለ እግዚአብሔር መንግስት ብለው እውነተኛውን ቃል እያስተማሩ ተገድለዋል። ብዙ ነቢያት ማለት ነው። ኤርምያስን ብናይ በድንጋይ ተወግሯል። ኢሳይያስን ብናይ በመጋዝ ተተርትሯል። ሌሎችም ነቢያት ብዙ መከራ ተቀብለውልናል። አሁን ልዩም ያደርገውና ስለኛ ቤዛ እንዲሆን ያደረገው መለኮት በስጋ ሞትን ስለተቀበለ ነው። ከአዳም ልጆች መካከል ተገኝቶ የሚሞትበትን ስጋ ገንዘብ አድርጎ መለኮት በመቃብር ውስጥ ስላደረ ነው። መቃብርስ እንዴት ይቀደሳል? ሲኦልስ እንዴት ትበዘበዛለች? መለኮት የተዋሃዳት ነፍስ
ወደ ሲኦል ባትወርድ ኖሮ ሲኦልን ድል መንሳት እንዴት ይቻላል? መለኮት የተዋሃደው ስጋ ወደ መቃብር ባይወርድ ኖሮ መቃብርን ቅዱስ ማድረግ እንዴት ይቻል ነበር? አይቻልም እኮ። መቃብር መቀደስ የሚችለውና ከመቃብርም ውስጥ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መውጣት የሚችለው በተዘጋ መቃብር ማለት ነው። ልክ በተዘጋ ማህፀን ድንግልናዋን ሳያፈርስ ማህተመ ድንግልናዋ እንዳለ ሆኖ እንደተጠበቀ ሆኖ ከማህፀን ወጣ እንዳለ ሁሉ በታተመ መቃብሩን ሳይከፈት እንዲወጣ የቻለው መለኮት የተዋሃደው ስጋ ቀብረን ስለነበረ ነው። የተቀበረው መለኮት የተዋሃደው ስጋ ነው። ስለዚህ በስጋ ሞት መለኮት ተሳትፏል፣ በመለኮት ህይወት ደግሞ ስጋ ተሳትፏል። በመቃብር ውስጥ የነበረ ስጋ በሰማይ እኮ በኪሩቤል ጀርባ ላይ ነበር። ስለዚህ እኛ አንድ አካል አንድ ባህሪ ብለን እናምናለን። እነሱ ደግሞ ወይም ካቶሊካውያን አንድ አካል ሁለት ባህሪ ብለው ያምኑ ነበረ። እነሱን ተከትለው የሄዱት ኬልቄዶናውያን ተብለው ይጠራሉ። እኛ ግን ከዚያ ተለይተን አሃት አብያተ ክርስቲያናት የምንባለው ኢኬልቄዶናውያን ተብለን ነው የምንጠራው። አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብለን ስለምናምን ይሄ የተባለው ማለት ነው። አንድነታችን በምንድን ነው ከተባለ አስተምህሯችን፣ ይሄ ነገር ሃይማኖታችን ስሮ መሰረታችን አንድ ነው። ልዩነትስ የለንም ወይ ከተባለ ግን ልዩነት አለ። ልዩ የምንሆንባቸው የስርዓት አፈጻጸሞች ላይ ነው። የስርዓት አፈጻጸም ሌላው ቀርቶ በአንዲት ቤተክርስቲያን፣ ይሄ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ስር ሆኖ ከቦታ አንጻር አንዳንድ ጊዜ የስርዓት ልዩነቶች ሊፈጠሩ ይችላል። ይሄ ማለት በረሃማ ስፍራዎች እስከ 9 ሰዓት ድረስ መቆየት የማያስችል በረሃ ላይ ያሉ ስፍራዎች ከዛ በፊት ቀድሰው ቢወጡ ነውር ነው ማለት አይደለም። እንዲህ አይነት የስርዓት መለያየቶች ይኖራሉ፣ እንኳን በሌላ ሀገሮች በእኛም ውስጥ ማለት ነው። ከዚህ የተነሳ ምን እንላለን? የስርዓት መለያየቶች አሉ። በግብፅም በእኛም በእስክንድሪያም ማለት በህንድም በሌሎችም እንዲሁ መለያየቶች ይኖራሉ ማለት ነው። እነዚህ አሃት አብያተ ክርስቲያናት በተለያዩ ጊዜያት የመገናኘት እድሎች ነበሯቸው። በተለይ ሁለት ዓለም አቀፍ ጉባኤያት ማለት እነዚህ አሃት አብያተ ክርስቲያናት ለብቻ የተሰበሰቡባቸው ጉባኤያት ነበሩ። እስከ 19ኛው መቶ ክፍለ ዘመን ድረስ ግን ተቋርጦ ነው የነበረው። በኋላ ላይ ነው 20ኛው መቶ ክፍለ ዘመን ላይ እዚህ ኢትዮጵያ ውስጥ በንጉስ በቀዳማዊ ኃይለ ሥላሴ አማካኝነት በአቡነ ቴዎፍሎስ ሰብሳቢነት ወይም ደግሞ አስተባባሪነት እዚህ ሀገር ላይ አንድ ጊዜ ተገናኝተው ነበረ። የሁሉም አህጉራት አሁን የጠቀስናቸው ሀገሮች አብያተ ክርስቲያናት መሪዎች ተገናኝተው ተሰባስበው ተመካክረው ነበረ። ከዚያ በኋላ ግን አልቀጠለም። ቢቀጥል ኖሮ በእርግጠኝነት አሁን ዓለም አቀፍ መደማመጥ ይኖር ነበር። የግብጽ ቤተክርስቲያን ስትጎዳ የደረሰችላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታስታውሳላችሁ፣ በ7ኛው መቶ ክፍለ ዘመን በእስልምና ስለተወረረች የግብጽ ቤተክርስቲያን በጣም ከፍተኛ ጉዳት ደርሶባት ነበረ እና በዚያን ጊዜ የደረሰችላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌላው ቀርቶ በዚህ በእንትንም ብንሄድ እንኳን በነ ጅቡቲ ብንሄድና እነ የሰማዕታት ተናግራን የሚባሉት የየመን ክርስቲያኖችን እንኳን ታሪክ ብናጠና እየሄደች ስትረዳ የነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄ መደማመጡ ስለነበረ ነው፣ መወያየቱ ስለነበረ ነው፣ በአንዱ ችግር አንዱ ያገባኛል ብሎ የመግባት እድል ስለነበረው ነው። አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ያለባትን ፈተና ታውቃላችሁ ምእመናን። ይሄ የመሪዎች መገናኘት በየጊዜው ቢኖር ኖሮ አሁን ላይ በአንዱ ችግር ልክኛ የግብጽ ቤተክርስቲያን እንዳዳናት ማለት ነው። በተለያዩ ጊዜያት እንደውም የኢትዮጵያ መሪዎች አባይን እንገድባለን ብለው እያስፈራሩ ነው ከሊፋዎችን ቤተክርስቲያኒቱን እስካሁን ድረስ በህይወት ተጠብቃ እንድትኖር ያቆዩት ማለት ነው። እና እንዲህ የመጠባበቁ ነገር ይኖር ነበር። የአርመንን ቤተክርስቲያን እንደዚህ ኦቶማን ትርኮች ባጠፏት ጊዜ በተለይ አሁን የንግስቲቱን ማናት የሶፊያን አጊያ ሶፊያ የምትባለውን ቤተክርስቲያን ከአርመኖች ነው ነጥቀው የወሰዱት ለመስጊድነት ማለት ነው። ያንንም እንኳን የአርመን ቤተክርስቲያን በህይወትም እንድትኖር ትንሽ እንድትተርፍ ያደረገቻት የህንድ ቤተክርስቲያን ናት ማለት ነው። እና እንዲህ መረዳዳቱ መደጋገፉ ይኖር ነበር። ዓለም አቀፍ መሰማት ይኖረን ነበረ። መሪዎቻችን እንደው እግረ መንገዱን በዚሁ ማሳሰብ የምፈልገው እንደው ቢተያዩ ቢነጋገሩ መረዳዳት ይቻል ነበር ብዬ ስለማምን ነው ያነሳ